አቶ ዮናታን ተስፋዬ ህፃን ልጃቸው በእንቅልፍ ሰዓት በተደጋጋሚ ያንኮራፋ መተኛት ሲቸገሩ ነገሩ የጤና ችግር ሳይሆን አይቀርም በማለት ነበር ወደ ጤና ተቋም ለማምጣት የወሰነው። ወደ ጤና ተቋም ሲመጣ ግን የሰማው የሕክምና ውጤት እፎይታን የሰጠው ሲሆን የተደረገለት ክብካቤም ጥሩ እንደነበር ነግሮናል። ገና 4 ዓመቱ ነው እና አፍንጫውንና ቶንሲሉን ስለሚያመው ለዛ ነው የመጣው። ያፍነዋል፣ ማታ ያንኮራፋል፣ በዚህ ትራንስፖርት ሲል ያሟል ነው ለዛ ነው የሚያደርገው። ይነሳዋል። ሕክምና አሰጣጡ ነው እንደ መንግስት እንትን በጣም ጥሩ ነው፣ አሪፍ ነው። በመጣንበት ሳለ በወረፋችን ተስተናግደን የሚገባውን ሕክምና አግኝተን እየተስተናገድን ነው። እንደ ሕክምና ባለሙያዎች የጉሮሮ ቶንሲል በኢንፌክሽን በአለርጂና በሌሎች ምክንያቶች ሊመጡ ይችላሉ። የጉሮሮ ቶንሲል የምንለው ፊት ለፊት የምናየው ፓላታል ቶንሲል ይባላል በእንግሊዘኛውና ከዛ ውጭ ደግሞ የአፍንጫ ጀርባ ቶንሲል የምንላቸው ሁለት ቦታ አሉን። ቱባል የሚባል እንዲሁም ናዞፋረንጃል አዴኖይድ የሚባል ያው የአፍንጫ ጀርባ ቶንሲል ብለን ነው የምናካታታቸው እነሱ። ስለዚህ ይሄኛው ብዙ ጊዜ የሚመጣው በቫይረስ ምክንያት ነው፣ ቫይራል ኢንፌክሽን በምንለው ነው። እሱ ባክቴሪያል በሚሆንበት ጊዜ ነው ለኛ በጣም አስፈላጊ የሚሆነው። የአፍንጫ ጀርባ ቶንሲልና የጉሮሮ ቶንሲል ምልክቶች የተለያዩ ናቸው። የአፍንጫ ቶንሲል ሲሆን ታካሚዎቹ ልጆች ናቸው። ማንኮራፋት፣ መወራጨት፣ መታፈንና ከእንቅልፍ ደንግጠው መነሳት፣ አንዳንዴም መተንፈስ የሚያቋርጥበት ጊዜ ይኖራል ያሉን ዶክተር ጥላሁን፣ የጉሮሮ ቶንሲል ግን ብዙ ጊዜ የምናውቀው በድግግሞሹ ነው። ተደጋግሞ በሚመጣበት ጊዜ በተለይ ባክቴሪያ ሲሆን ደግሞ ትኩሳት ይኖራቸዋል፣ ምግብ መዋጥ ያስቸግራቸዋል። ከዛ ውጭ ደግሞ አንገታቸው አካባቢም ማበጥ ይኖራል። እንዲሁም ደግሞ በምርመራ በምናይበት ጊዜ ቶንሲሎቹ የመቅላት ነጫጭ ነገር አልፎ አልፎ ቢጫ ነገርም የመያዝ ነገር ይኖራቸዋል። በዚህ ምክንያት ነው የምናውቀው። የጉሮሮ ቶንሲል ከአዋቂዎች በላይ በተደጋጋሚ ህጻናት ላይ ለምን ይከሰታል? ለሕክምና ባለሙያው ያቀረብነው ጥያቄ ነበር። ተደጋጋሚ ኢንፌክሽን ያለው ህጻናት ላይ ነው። ያው ሰውነታቸው የመከላከል አቅም የቀነሰ ስለሆነ የህጻናት ከዛ ውጭ ደግሞ አክቲቪቲያቸው ነው። ምክንያቱም ያገኙትን ነገር ወደ አፋቸው በተለይ ከ5 ዓመት በታች ያሉ ህጻናት ያገኙትን ነገር ወደ አፋቸው ነው የሚወስዱት። ስለዚህ በዛ ምክንያት ተጠቂነት ይኖራል። ከዛ ውጭ ግን ካደጉ በኋላም ቶንሲል የሚይዛቸው ነው። በተለይ የጉሮሮ ቶንሲል፣ የአፍንጫ ጀርባ ቶንሲል የተለመደ አይደለም። አንዳንድ ሰዎች ይኖራቸዋል፣ ግን የተለመደ አይደለም። ይጠፋል ብለን የምናስበው እስከ 16 ዓመት ስለሆነ፣ ትልልቆቹ ግን የጉሮሮ ቶንሲል ሊኖራቸው ይችላል። ህፃናት አንደኛ ጠበብ ያለ ነው የሚሆነው፣ የአፍንጫ ክፍተታቸውም ጠበብ ያለ ነው የሚሆነው። ከዛ ውጭ ደግሞ አለርጂን በብዛት የሚያጠቃው እንግዲህ እንደሚታወቀው ህፃናትን ነው። ተደጋጋሚ ኢንፌክሽን የሚኖራቸው ህፃናት ናቸው። ስለዚህ ተደጋጋሚ ኢንፌክሽን በሚኖርበት ጊዜ፣ አለርጂን በሚኖርበት ጊዜ ይሄ የአፍንጫ ጀርባ ቶንሲል የምንለው እድገቱ እየጨመረ ነው የሚመጣው። በዛ ምክንያት ህፃናት ላይ ይበዛል። የአፍንጫ ጀርባ ቶንሲልና የጉሮሮ ቶንሲል ያለበት ሰው ሁሉ ቶንሲሉ ይቆረጣል ማለት አይደለም። አስፈላጊ ሲሆን ብቻ የሚሰራ ቀዶ ጥገና ነው። ነገር ግን አንዳንድ ወላጆች የልጆቻቸውን እንጥል በማስቆረጥ የጉሮሮ ቶንሲል አይመጣም ብለው ያስባሉ። ይህ ግን በሕክምናው የተሳሳተ አመለካከት ነው ይላሉ ዶክተር ጥላሁን። አንደኛ ይሄ በቶንሲልና በሁለቱ በጉሮሮ ቶንሲሎች መካከል የሚገኝ ረዘም ያለው ክፍል ነው ይሄ እንጥል የምንለው። እንጥል አንደኛ ያው ለበሽታን ለመከላከል ይጠቅማል። ሁለተኛ ነገር ደግሞ ለድምጽ ማጎልበት ይጠቅማል። እንዲሁም ደግሞ የምንመገበው ነገር ወደ አፍንጫችን እንዳይሄድ ለመከላከልም ይጠቅማል። ስለዚህ በተለይ እሱ ከፍ ብሎ በሚቆረጥበት ጊዜ ሰዎች የሚመገቡት ምግብ ወደ አፍንጫ እየሄደ ያስቸግራቸዋል። እንጥል መቆረጥ የሌለበት እንደውም ለኛ የሚያስፈልገን ለሰው ልጅ የሚያስፈልግ ተፈጥሯዊ ነው። ስለዚህ እንደዛ ከማረቂ ይልቅ መጥተው በትክክል ታይተው ቶንሲል ድግግሞሽ ካለው አስፈላጊውን ሕክምና ማግኘት አለባቸው። ከቫይረስ ጋር የተያያዙ ቶንሲል በመድኃኒት ይታከማል። ነገር ግን ከባክቴሪያ ኢንፌክሽን ጋር የተያያዘና መታፈን ካለ ቀዶ ጥገና ይሰራለታል። ይህን ለመለየት ተገቢ ሕክምና ማድረግም ተገቢ ነው። በጊዜ ካልታከሙ ሌላ ከባድ ችግር ሊያመጣ ስለሚችል ያለበትን ደረጃ በመለየት በጊዜ መታከም ያስፈልጋል የባለሙያዎች ምክር ነው። ቶንሲል ካልታከመ የልብ ችግርም ሊያመጣ ይችላል። በአግባቡ ካልታከመ በተለይ በመጀመሪያዎቹ 9 ቀናት በአግባቡ ካልታከመ የልብ ችግርም ሊያመጣ ይችላል። የአፍንጫ ጀርባ ቶንሲሉም እንዲሁ ከልብ ችግር ጀምሮ
የኮንሰንትሬሽን እስከ ማጣት ያሉ ምክንያቱም ኦክሲጅን መግባት ስለሆነ ችግሩ ሊያመጣ ስለሚችል በአግባቡ መጥቶ ታይቶ መታከም አስፈላጊ ነው ብዬ አስባለሁ። የአፍንጫ ጀርባ ቶንሲል በሚታዩ ምልክቶች በምርመራና በካሜራ በመታገሱ ያለበትን ደረጃ ማወቅ ይቻላል። ከአፍንጫ ወደ ታች ሲታይ አየር መግቢያው የሚጠብ ከሆነ ቀዶ ጥገና መሆን የግድ ነው። ነገር ግን ሁሉም ማንኮራፋት ያለባቸው ሰዎች ቀዶ ጥገና ይሰራሉ ማለት አይደለም። ሕክምናው የአፍንጫ ጀርባ ቶንሲል አዴኖይዶክቶሚ ይባላል በእንግሊዘኛው። የአፍንጫ ጀርባ ቶንሲል ኦፕሬሽን ብዙ ጊዜ ያው ከጉሮሮ ቶንሲል ጋር አብሮ የሚሰራ ኦፕሬሽን ነው። ማንኮራፋት ሊኖር ይችላል በተለያዩ ምክንያቶች አለርጂም አንዱ ስለሆነ። ነገር ግን ማንኮራፋት በሚበዛበት ጊዜ በተለይ በተደጋጋሚ ከእንቅልፍ በሚቀሳቀሳቸው ጊዜ አፋቸውን ከፍተው የሚተኙ ከሆነ ማንኮራፋቱ አፍ ከፍቶ መተኛ ጋር የሚያያዝ ከሆነ እንዲሁም መወራጨት የሚኖራቸው ከሆነ እንደ ቀላሉ መታየት አይኖርበትም። ያ ማለት ወደ ሳምባችን የሚሄደው ኦክሲጅን አንሷል ማለት ነው። ስለዚህ በቀላሉ መታየት አይኖርበትም። መተው ወደ ጤና ተቋም መታየት ይኖርባቸዋል። የጉሮሮ ቶንሲል ምልክቶችን በመለየትና ያለበትን ደረጃ በማወቅ ተገቢውን ሕክምና ማግኘት ይቻላልና ወደ ሕክምና ተቋማት መሄድ ተገቢ ነው የባለሙያዎች ምክር ነው።